ፍቅሬና አንተ የምትገልጽላት በምንድን ነው? በቃ በእሷን ባለማስከፋት ምናምን እንደገና ባህል ከደረሰ ልብሶች ሽቶዎች ምናምን ስጦታ በመስጠት በዚህ እንጂ አበባ እስካሁን የሞከረ ያላል። አንድ ሁለት ሰዎች ናቸው ተበሉ ምንለው ወደ ዘጊ አካባቢ አንጀቱን ጎርጉሮ ገሏን። አራዳነታውን እኔ እንደማውቀው ጸጉር በመፍተልም ሊሆን ይችላል። እንደመጣሁ ቦታዋን ገዛዛው ባህር ዳር ቤት አለ። እዚህ ራሴ ቤት ነው የምኖረው እኔ። ከአንድ ሰዓት እስከ 11 ሰዓት አሳ ማጥመድ ነው ቀኑን ሙሉ ውላለሁ። ዛሬ በውቢቷ ባህር ዳር ታንኳ ላይ ሆነን ሐይቁን ቀዝፈን ሞገዱን አልፈን አስገራሚውን የአሳ አጥማጆች ህይወትን እንቃኛለን። ከወንድማችን ከእንዳላሙ አበጀ ጋር በመሆን ውሏቸው ምን እንደሚመስል አሳ ሲያጠምዱ ከዚህ በፊት ያጋጠማቸውን የተለያዩ አስገራሚ ነገሮችን ጨምሮ ህይወታቸውን በአጭሩ እዚሁ ሐይቁ ላይ ሆነን አሳውን እያጠመድን እናስቃኛቸዋለን። እናንተ ብቻ ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ ተከተሉ። ፊትከም ወደዚያ ኢየሱስ አንተ አሳ ነው። ኦኬ ወጋች እንዴ አለች። ቆይ ጠብቀኝ። በህይወት አለች? አዎ እንዴ ያሁን እኮ ነች። ተዋት ከገበሽ ትግባ። አሳናት ምግብ እየከተትናት ማለት ነው። ሄደች። አዎ አንዲት አለች ደግሞ ሰጣለሁ። አይ ግራ የገባኝ ግን ማለት ነው ከውሃ ከወጡ ከምን ያህል ደቂቃ በኋላ ነው ህይወታቸው? ተጨራሽም ይሄ ይውላል። አራት ቀልድ ይሄ ቀረሶ ነው የሚባለው። ነጭ አሳ አሳያችኋለሁ። እሱ ብዙ አይቆይም። በሙቀት ወዲያ ነው የሚሞት። ይቺ ትውላለች። ይብን አሁን እቺን በውላት እስከ 10 ሰዓት ትውላለች። የምርህ ነው እንዴ? ዝም ብላ ትውላለች። ከዛ ወደ ቀረሶ ነው ኃይለኛ ነው። ወደ አዲስ አበባ የሚላከው ይሄ ነው። ወደ ውሃ ቢመለስስ የመትረፍ እድሉ ያዚያን ያህል ነው። ግን እስከ 10 ሰዓት እንትን እያለ ለምሳሌ በቃ ስትልጠው ራሱ ልጣው ወደውን አላቀው ይንፈራገጣል። ማርያምን ካራለኝ ያሳያለሁ ኋላ ላይ ልጨ ምናምን ሁሉ ነፍሳቸውን ያሳያል። አንተ በጣም ነው የሚገርመው። ኪትከም ወደዚህ ነው የምትዞረው። ወደዚህ ነው የምትዞረው። ቀረሶ ነው ያልከው? ቀረሶ ነው እሱ። ባለቤትን ታግዛለች በስራ? አዎ ፊት አሳታጥብ ነበረ። አሁን ቤት እንድትጠብቅም እረፍትም ተወሰድ ብዬ ስላሰብኩኝ ወለደች። አሁን የ2 አመት ህፃን ነው ያለ ይሄኛው ትንሽየው፣ ያኛው 12 አመት አልፎታል። አሁን እሷ ቤቷን እየጠበቀች ልጇን ትያሽ ዶሮዎችን ነው የምትንከባከበው። ምን ያህል ቆያችሁ በትዳር? ወደ 16 አመት ይሆናል። በእውነት ገና በልጅነታችሁ ነው የተጋባችሁት? አዎ። አይ እኔ ፈጠን ብላል። አይ ስለ እንደሌላውም ወጣ ያለ ጸባይም ስለሌለኝ እስከ ስደት ድረስ ጃዊ አብረኝ ሄዳ ነበር። በሸቀል ላይ ገዝቶ መብላት ሲመረኝ መጣስታበስልኝ ነበር። በቃ እኔ ኋላ ብለን ወደ ሀገር መመለስም ቻልና ይኸው መጣንም በዚህ ሆነ ያለነ። እኔ እንደ ሰው እንደ ጃዊው አይደለም። ጃዊ ስንት ጊዜ ቆይተሃን ካሉህ ሁለት ወር ነው የሚሉህ። ምክንያቱም የጃዊ ጋብቻ እስከ ሰኔ ብቻ ስለሆነ እና እንደዚያ ነው። 16 አመት በጣም ብዙ። 16 አመታችን ኃይለኛ ፍቅር አለ ማለት ነው። አዎ እንግዲህ እግዚአብሔር እንዲያረጋውን የሚለየው የለም ይባላል። ብዙ ጊዜ ከተማ ላይ ፍቅር በብዙ አይነት መንገድ ይገላለጣሉ ባለ ትዳሮች ሲሆኑ። በብዙ አይነት መንገድ ስለ ራት መገባበዝ አለ፣ አበባ መሰጣጣት፣ ሌሎች ስጦታዎችን ምናምን። እዚህ እናንተ እንዴት ነው ትዳር ላይ ለፍቅረኛ ፍቅርን ስትገልጽ ምናምን ለሚስት? እኔ ጧት ስወጣ ሰላም ወለህ ገባልኝ ተኛለች፣ ሰላም ዋላችሁ ብዬ ገባለሁ። እኔ አውጥቼ በጋብዛቸውም እንደው ካበባ ላይ እንኳን ብዙም አይደለም ሞክሬ አላውቅም። እሺ ያው ለመገዛዛት የሆነ ነገር ከሆነ እኔ እንስብል ነው ደስ የሚለኝ። እኔ በቃ በለባብስ ምናምን አልወድም። እሷና ልጆቼ ሲለባብሱ ግን ደስ ይለኛል። ፍቅሬና አንተ የምትገልጽላት በምንድን ነው? በቃ በእሷን ባለማስከፋት ምናምን እንደገና ባህል ከደረሰ ልብሶች ሽቶዎች ምናምን ስጦታ በመስጠት በዚህ እንጂ አበባ እስካሁን የሞከረ ያላቀም። ማርያም እውነተኛውም እኮ አገላለጽ ያለው እንደውም እዚህ ገጠሩ ማህበረሰብ ውስጥ ነው። የኛ የከተማው አብዛኛው ውሸት ይበዛዋል። መጀመሪያ ላይ ማን ነው የፍቅር ጥያቄ ያቀረበው? ከኛ እኔ ከስደት ሀገር ነበር የመጣሁት። እሺ የሷ ሲስተር ነኝ። እኔ ሲስተር ጉረቤት ነበሩ። ኦኬ። እና ከበረሃ ነው የመጣሁ። ግን በረሃ ላይ እያለሁ ሳታውቀኝ ነበር
ስለኔ የምታለቅሰው። ምክንያቱም እህቴ ወጦ ቀረ ወንድሜ ብላ ስታለቅስ አብራ ታለቅስ ነበር። አታቀኝም አላቃትም። ጓደኛሞች ስለነበሩ ጉረቤትም ናቸው። ደግሞ እሷ ስታለቅስባት አትጨናነቂ በቃ ይመጣን ምናምን እያለች አብራ ስትጨነቅ ነበር የምትኖረው። አጋጣሚ መጣው ስመጣ በዚያ ተቀራረብን። አንዳንድ ስንል እኔ ነኝ ያቀረብኩት። እኔ ነኝ ያቀረብኩት። ግን ብዙም አለፈው ማለት እችላለሁ። እሷም በስም ታውቅ ስለነበረ በስም ነው የምታውቀኝ ነበር። በአካል ስለማታገኝ ብዙም እኔ እንዲህ አልጠብቅም ነበር ምናምን አይ እኔ ዞሮ ስደት ሀገር ሂጄ ከመሞተው ካልሽ ነው እንጂ ብዙም ላጨናንቅሽ አልፈልግም ምናምን አልኳት። እዚያ በቃ አንቺ ካለሽ ግን እዚህ ሆናለሁ አልኩኝ። ግን በራን የለመደ ሰው ግም ነው። በጋ ከዚህ ትንሽ ቀን ከቆየው ደመናው ጠቆረ ካለ ጭንቀት ነበር የሚለቅብህ። ሄድ ነበር የሚለኝ። ጠፍቼ ሄድ ነበር። ጠፍቼ ነው የሚሄድ። ቤቱ ተቆልፎ ራሱ በመስኮት ወጥቼ ሄጃለሁ። አምቼ እንደሄድ ብሎ በመንገድ እየፈለገኝ በሰው ጫካ ሾልኬ ወሎ ሄጃለሁ። በራ የለመደ ሰው ግም ነበር። አሁን ነው ሲመረኝ ተውኩት። ጆይ ስኳር ፋብሪካውንም እኛ ነን የሰራው። አሁን ነው 2009 ግንቦት 15 ቀን ወደ ባህር ዳር የተመለስኩ እንጂ ወደ 10 ምናምን ማለት ትችላለህ ስደት ላይ ነበር። ብዙ ጊዜ ትዳር ላይ ምንድነው በጣም ከባዱ ነገር? ትዳር እንዳቀባበሉ ነው። ባለም ትደሰት ከሆነ ብዙም የሚከብድ ነገር አይኖርም። ሰው የሚኖረው እንደ ቤቱ እንጂ እንደ ጉረቤቱ ስለማይኖር ባለኝ ነገር ከተደሰት ሁሌም ደስተኛ ሆናለሁ። የሚከብደኝ ነገር የለም። ከሌህን ገዛ ይል ግዛ እያልሁ ግን ያላቅም መወንጠርና መፈንዳት ካለ የባሰኔም ጭንቀት ነው የምገባ፣ ቤተሰቤንም ጭንቀት ውስጥ ነው የምከት። እኔ ባለኝ ነገር መደሰት ወዳለሁ። ምክንያቱም እኔ ብከፋ ይሻላል፣ ደግሞ ቤተሰቤ እንዲከፋብኝ አልፈልግም። ደስተኛ ነው አንተ በስራ በትዳር? ደስ ይለኛል። ወየሰድ ራሱ ልጆችን ሳይ ግቢ አትክልት የተሞላ ነው። አጥለው ቁጭ ብዬ ዶሮችን ሳይ ምን ስል ደስተኛ ነኝ። ደስ ይለኛል። ደስ ነው የሚለኝ። በተለይ ወንድ ናቸው ልጆች ወየስ ከርስስት ይዙኛል። ይናፍቀዋል። በጣም ነው የሚናፍቀው። መውለዴ ነው ለዚህ አበቃኝ። እስካሁን አልቆይም ነበር። ፈጣንም ነበር። በለቱ ቁጨተኛም ነበርኩ። ዙሬም በረሃ ስለመሄድ ሞት ነበር። በመውለዴ ምሽት በመግባቴ ነው ከገሬ ላይ እንድኖር ያደረገኝ። ስለዚህ አግቡ ነው። ደስ ይለኛል። ትዳር ጥሩ ነው። ደስ ይለኛል። አግቡ። መከራው እስኪ ካሜራማን አግባ እየተባልክ ነው ግን ይመከራል። እዚህ ስራ ላይ በጣም ከባዱ ነገር ምንድነው? ከባዱ ነገር ከዚህ ያው ራቅ ስትል ብዙ የሚያሰጉ ነገሮች አሉ። ጉማሬዎች አሉ። ጉማሬ አሁን አለ? ጉማሬ አለ። እዚያ ላይ እዚህ አሳሩ ጀርባ ነው ያለ። ቀለል አድርጋ አለ ትላለህ። 10 ምናምን አይ ችግር የለውም። ቤተሰብ ሆነና ነው። ቤተሰብ ሆነና። እሺ ቤተሰብ ነን። ብዙም አንፈራራም። ጉማሬ እንዴት ነው ቢያገኝ? ፈጣን ከሆነ የማምለጥ እድል አለ። አሁን የሚጎዳህ እሱ ተኝቶ ሳታየው ቆይተ የለም ብለህ ስትቀርበው ካልሆነ ወይም ከዚህ ሳር ቆይቶ አንተም ሳታየው እሱም ሳየው በጥጉ ስትር ዘሎ ወደ ጣና ገባለው ሲል አጋጣሚ ካገኘ ጉዳት ያደርሳል። በእርግጥ እዚያው ላይ ይመታን። ግን ካየሁት ከተያየነ እሱም አስብኳ የሚጠልመው ለመምታት እኔም ቦታ ቀይስበታለሁ። ያን ያህል ነው። መምታት ነው ወይስ ልክ እንደ ገለብጣል? ታንኮው ነው ተንጋሎ በእግሩ የሚመታው። ሁለት እግሩ ይመታዋል። ታንኮው ራሱ ቅሽምድ ነው የሚል ሁለት። ከዛ ጉዳት የሚያደርሰው ማለት ይሄ ልክ እንደ ሌሎች እንስሳ ማብላት ምናምን ነው። ብዙን ሰዓት ወገቢ ሰብራ እንዳይላን ያስደነግጣን እንጂ ብዙን አንድ ሁለት ሰዎች ናቸው ተበሉ የምንለው። ወደዚህ ወደ ዘጊ አካባቢ አንጀቱን ጎርጉሮ ገሏን። ከዚህ ውጪ ግን እንደው እዚህ ላይ ይገለብጣን እንጂ እስካሁን ጉማሬ በለው የሚባል ሰው ብዙም አይደለም። እንደ አገለባበጡ የሚገለበጠው ማለት ነው። ግን የሚበለው የዚያን ያህል። ምን አይነት ነገር አጋጥሞ ያውቃል አንተ? እኔ ብዙ ነገር ጣና ላይ ያጋጥመኛል። ከዚህ እስከ ዘጌ ቀዝፍ ነበር። አሁን ነው ወደ ሚካኤል ከመጣው የተው እንጂ ከቤት ያንስቼ ወደዚያ ነበር ምቀዝፈው። ብዙ ጊዜ ገጥሞኛል። አንድ ጉማሬ በተለይ በ6 ነው አርሴማን አልነካም ነበር። እዚህ ጊዮርጊስ መጥቼ ጥላ የወርቅ ጥላ ገዝቼ ይባብ አለች አርሴማ ቤተክርስቲያን ዚያ ሊሄድ ብዬ ጥዬው ያደርኩትን ጥልቅ መረብ ማንሳት ገባለሁ። አልነካም ነበር ባሉ የዚያን ቀን መቼም አይረሳኝም። 6 ጊዜ ነው የሳተኝ እያባረረ ማለት ነው። ሰው አይዞ ይላል እየጓጎረ እንደሚሰርከም እንደዚህ በሁለት እግሩ አገኘው ይላል እየቆመ አይን ቆምባውቶን ጫፉን ነካውት ይላል ብዬ አዳር እስከወጣ ከትሎኝ ነው የወጣው። እና አይታና ሁሉም ጥሩ ነው አትለው፣ ሁሉም መጥፎ ነው አትለው። እሱ ስራ ላይ አለ ጥሩ መጥፎም ነገር የትኛውም ስራ ላይ አለ።
ስለዚህ በዓሏን ስለነከው ነው ብለህ ታስባለህ? ቢያስባለሁ እንደኔ ወይ ባላከበሩ ካከበሩ ባልነካው ይሄ የራሴ የገባሁበት ዓላማ ስለነበረ ሲቀጥል 6 የውመችም ቤተሰብ መሪ ሆኜ ነው እንጂ ብዙ ፈተና የሚገጥመው አሁን ነሐሴ 6 ቀንም እዚህ ላይ አብሮን ያለው ጓደኛችን ነው ጣና ላይ በመብረቅ የተመተው ይችላል ያቺ ምልክቷ ላይ አው በ6 የተወሰነ ፈተና ትፈትነኛለች አልነካትም ነበር አሁን ነው ባሉ ሲበዛብኝ የሰራሁት እንደው እግዚአብሔር ይል አሁንም አቆማለሁ ብዬ አስባለሁ አይ አንድ ቀን ምንም አይጎዳ አረ ፈጣሪ ካለ ምን አንድ ቀን መሰረው ነገር እኮ እሱ ካለ በ5 በ7 ሊሰጠኝ ይችላል 6ን ባርፍ በነገው ወይ በትናንት ነው ይክስልኛል የወኛ መቼም ሰው ስንባል ዛሬ በ5 ደና ምርት ከያዝኩኝ ዋ ነገም ልግባ የሚባል ነገር ስለሚኖር ነው እንጂ ያንድ ቀን ነው አይከብድም እኔም አቆማለሁ ብዬ አስባለሁ እዚህ ስራ ላይ ምን ያህል ጊዜ ሆነ ወደ 9 አመት ይሆነኛል ዋው ወደ 9 አመት ግን አቋጥሬ ከያዝኩት እንደው አንድ 6 አመት ቢሆነኝ ነው ያን ጊዜ ጥልቅጥለውና የቀን ስራ ሄደ ነበር ኦኬ ወጣ ገባ ነበር ስራው አሁን አቋጥሬ ከያዝኩት ወደ 6 አመት ነው በጣም ነው ምቀዝፍም ሲያበይ ድረስ እንሄዳለን እዚያ ጤስ የሚመስለው ተራራ ሁላ እንሄዳለን በዚህ ታንኳ ሌት ነው ምን ሄዱ ሌት ነው ምን መጣው እና ወደ 6 አመት ነው አቋጥሬ ከያዝኩት እንኳን ከጀመር ወደ 9 አመት ነው ምንድነው ወጫችሁ ስራውን ስትሰሩ መረብ ይቀዳደዳል በተለይ ይሄ ግን አይቆይም አረ ይሄ በተለይ ሙሽራ ነገር ትሪት ካረኩበት ታንኳ ውድድር ላይ ከተወዳደሩ እንደዚህ አንዳንድ እንግዳ መጥቶ ሁለት ሰው ከተጫኑ አሁን ይሄ ነገ አይገባ ውሃ ባያፉ ልክ ይሄው አሁን ቀድ አይደለም ይረሳል ነገ አህያ ነው የሚሆን አይነሳም ሁለተኛ መረብ ብጭ ነው እዚህ ላይ ሞልቼ መረብ ስጭ ነው የመስመጥ እንትን ስለሚኖረው በቃ ይሄ ወጭ ነው አብዛኛው ይሄ ሄደ ይባል ሁለት ወር እንትን አይደል 1500 ምናምን ይጨርሳል በእውነት አዎ እንጨት አለች እዚህ ላይ እንዳይታጠፍ ይሄ እንጨት ነው የመሃሉ ይሄ ገመዱ አለ ምኑ በጣም 1500 ይፈጃል ምክንያቱም እንዲያውም እዚህ ደንገሉ ከተገኘ ነው እንጂ ሄደን ካመጣ ነው ትራንስፖርትን ካሰብክ እዚያ በላይ ይሄዳል ግን አጋጣሚ ወደዚህ ስለሚያመጣ ነጋዴ ከዚህ ወላይ ስለምንገዛው በቃ ስራ ካልቆመ የዚህ ብዙ ያን ያህል ወጪ አንለውም መረብ አለ መረቡ በየሰዓቱ ያልቃን ይቀየራል ግን ሰርተን ነው የምንቀይረው ሌባ ሲወስደው ብቻ ነው ጸገዳይቱ የሚጠፋ ማስገጫው ቀላጩ ምኑ ገመዱ ምኑ መረቡ አብሮ ሲሄድ ትንሽ ሃይምሮና ካያረጋን ተሰርከታ ካላን አው ጣና ገብቻ አልተሰረቁ የሚል ነገር የለም አይደል አው በጣም ነው የሚያናድድ አንድ ጓደኛችን በይሰሙ እንደውም ወደ 270 ሺህ ብር አዘጋጅቶ ይጀልባ ነው ሙሉውን ነው ዘውበት ይሄዱ አሁን ብቻውን ነው የሚያወራ አረባ 270 ሺህ ብር ማለት በጣም ነው የሚከብደው 270 ሺህ ብር አንዱ መረብ ነው አልገባኝ ጀልባ ሙሉ ነው ይሄ ጀልባ ማት ነው የሚይዘው ኦኬ እንደውም እዚያ በላይ እስከ 40 ሺህ ብር ድረስ ይፈጃል እንትን እስከ 400 ሺህ ብር ልሙላው ካል አሁን መረብ ውድ ነው ድሮ 300 ምናምን የነበረው አሁን የለም 800 ብር እንደዚያ ተወዷል እንጂ ማይጠፋው ነው ሁሉም ሄዷል ቀላጭ እኛ ስናውቀው 75 ብር ነው የነበር ኪሎ አሁን 400 ብር ነው ኦኬ መሸለሚያ ቱባለሽ ቀጭን ቱባ እሷ 35 ብር ነው የነበረች እኔ ስጀምር እኔ ሳውቅ ማለት ነው ሌላው በ15 ብር ገዝተናን ይላል 35 ብር የነበረችው ዛሬ 220 ብር ናት ሁሉም ነገር እጥፍ ሳይሆን 4-5 እጥፍ ስለሄደ ይሄ ነው ክሳራው እንጂ ያው ለሰራ ሰው ያው መቼም ትንሽ ዞ ለቤት ጾም ካልሆነ እንደው 10 ብንለፋ 1-2 ኪሎ ዘን ምን በላት ዘን ወደ ቤት እንሄዳለን ብዙ አይነት ያሳዝርያዎች አሉ ይባላል አይደል አጠቃላይ በአለም ላይ እዚህ ጣና ውስጥ ምን ያህል ያሳዝርያዎች አሉ ጣና ላይ አንዷ ቀረሶ ትባላለች የመጀመሪያው ቀረሶ ማለት ቀደም ያየናት ነጭ አሳለ እዚያ ቀያሳ ወይ አምባዛ ይባላል አው አምባዛ ይባላል ብዙ ጊዜ እንደ ስድብም ተደርጎ አምባዛ አሳያቸዋል አሁን ወደ ላይ በጀልባ ስለሚመጣ አሳያቸዋል እሺ እነሱ አሉ ከነጫሳ ዝርያዎች ነጫሳ ሲባል ይለያያሉ ቤዟለች ጠፍታለች እሷ ምርቶ የለችም በጣም ተፈላጊ ነበረች ቤዟለች ሰፌዶ አለ ጎቢጥ ነጫሳ ነለለ ይለያያሉ የትኛው ነው ውዳሳ ነው ሁሉም በኪሎ አንድ አይነት ዋጋ ነው ቀራሷ ነው ውድ የቀደሙ እሱ ፍሊቶ የመውጣት እድል አለው ወደ አዲስ አበባ የሚሄዳል ሌላ ሀገር የሚሄዳል ነጫሳ ለወጥ ብቻ የሚጠቀም ፍሊቶ አይወጣም መሽዋሃም ነው ፍሊቶ ስለማይወጣ እዚሁ ለሀገሩ ላይ ተጠቃሚነት ነው እንጂ ወደ ሌላ ሀገር መሄድ አይችልም ቀያሳ አምባዛ ግን ፍሊቶ ይወጣል እሱም የመጫን እድል አለው ይጫናል ኦኬ ነጫሳ ግን አንደኛው ብንዛት
ያቺ ቅድማና ሳይሆን እንኳን አሁን 10 ሰዓት አትሞትም። ነጭ አሳ ግን አሁን ጧት ቅድም አሷ ጋር ጆ ቢሆን ማለት ነው እስካሁን ይሞታል። አረባ ነጭ አሳ ከወጣ የተወሰነ ጊዜ ነው የሚቆየው። ወዲያው ነው የሚሞት። ደካማም ነው። ወደ ሌላ ሀገር ብትልከውም የመሞት እድሉ ያን ያህል ስለሆነ ነው ማይላክም። አንደኛ ሾሁ ፍሊቶ ስለማይወጣ፣ ሁለተኛ ማች ነው። የባህር ላይ ህይወት እንዴት ነው? እንግዲህ ቀኑን ሙሉ የምትሉት ሀይቅ ላይ ነው። እንዴት ነው ህይወቱ? ህይወቱ አሪፍ ነው። ይኸው ድካም ቢኖረውም ይኸው እንደመናፈስም እንደመዝናናትም ጭምር እስከሆነ ድረስ ግን በእርግጥ ወገብ ያማል። በተለይ በምንጨፍጭፍ ሰዓት መንዝ የሚወረወረው ከባድ ነው። 8 ኪሎ ነው። 8 ኪሎ ጀርባ አድርጋት ለማወርወር የእጅ መቃት ነገር የወገብ መቃት ነገር ይኖራል እንጂ ደህና ነው። ይኸው ቢያደክምም ዞሮ አገኝ ስለሆነ ያን ያህል ነው። አዲስ አበባ ሄደህ ታውቃለህ? አይ አላውቅም። ስላልፈለክ ነው ወይስ ስላልቻልክ? አይ ብዙ ፍላጎቱ ባይኖረኝም ግን እንጃኔ እድል የማልሆነው ይሁን ሄጄባት አላውቅም። ዝም ብለህ ስታስባት ምን አይነት ከተማ ትመስላለች? ውይ በጣም ሰው ሲያማርም ስለምሰማ ኑሮ ውድነት ያለን የሚመስል ቤት ኪራይ እስከ 8000 እስከ 10000 ምናምን ሲሉ ስለምሰማ ዋሽተዋል። ለምን መሰለህ? እስከ 8000 አይደለም እስከ 800 አለ። ያማዚ ምን ይኖር ይችላል? እስከ 80 አለ። ምን አይነት ቤት ነው 8000 ነው ያለው? ዝቅተኛ ጭቃ ቤት ደሃ ነኝ ብሎ የወደቀ ወጥቶ የሚኖርበት እስከ 8000 ብር ነው ይላሉ። ባህር ዳር እኮ በጣም የወረደች ናት። ማለት የወረደች ማለት ያው ኑሮ አጥሩ ነው። አዎ እስከ 500 ብር ነው። እኛ ሰፈራውን ወጣ ያለች ናት። ጭቃ ቤታውን እስከ 500 ብር ነው። አረባክ መብራት አለው 500 ብር ነው። ማርያምን በወር 500 ብር ለቤት? አዎ እኔ ለዚያ ነው ቤት ከማከራየው ዶሮ ማላረባ ብዬ ላለማከራየት ነው ዶሮ ያስገባው። ስለዚህ ሰው ከምታስገባበት ዶሮ አስቀምጣ አንዷ ዶሮ እንቁላል ብትል 500 ዋን ታወጣታለች። አንተ ኃይለኛ ነጋዴ ነህ። እግዚአብሔር አንደኛ ልጅ ስላሉኝ የሚመጣውን ሰው አላውቀውም። ቤት ላይ ባከራይ የሚመጣውን ሰው ስለማላውቀው ሰግቼ ከምኖረው ተጠራጥሬ ከምኖረው 10 ዶሮ እንቁላል የሚጥል እንኳን ባስገባላት 800 ብርና 1000 ብር ሳይዘጋ አይቀርም በወር። እንደዚሁ ሰው ጋር ሳትሳቀቅ ይሄን አለች ሳትባባል ማለት ነው። እና ቤት ኪራይ እኛ ርካሽ ነው፣ ኑሮ ርካሽ ነው። አጠቃላይ ኑሮ ርካሽ ነው። አዎ ይሻላል። አይ ሁሉንም ባንለው ብዙ የሚያማርም ቢኖር ቅሉ አሁን ሁሉ መጨመር ጨምሯን። ግን በቤት ኪራይ ላይ ነው ሰው ሀብታም ነኝ ብሎ መስመር ላይ ካልተከራየ ወጣ ካለ እንዳቅሙ መኖር ይችላል። ሀብታም ነኝ ብሎ መስመር ላይ ሲከራይስ ምን ያህል ይከራያል? እንደየቤቱ ይለያያል። ለምሳሌ ጂ+1 ቤት ጂ+2 እሱን አላውቀውም። አሰፈራችንም የለም። የእናንተ ሰፈር ኑሮ እንዴት ነው? እግዚአብሔር ይመስገን። 5000 ብር የሚያገኝ ሰው አሁን በወር በደንብ በቅርቱ ሊኖር ይችላል? 5000 የሚያገኝ ከሆነ እንደ ቤተሰቡ ብዛት ነው። ለምሳሌ 5000 ብር ምን ያህል ቤተሰብ አብልቶ አጥግቦ ያስተዳድራል? ያው ትርፍ አይኖረውም። ለለት ሊኖር ይችላል። ግን ኑሮ ሁሉ ኑሮ አይሆንም። ኑሮ አይሆንም። ዛሬ ለአንድ ህፃን ልጅ ልብስ ብትገዛ፣ ጫማ ብትገዛ ወይም የተለያየ ነገር የተመጣጠነ ነገር ላዘጋጅለት ብትል ጤፍ ዛሬ 10 ምናምን ሺህ ብር ስለሆነ ማለት ነው ያኖረዋል ማለት አይደለም። 50 ኪሎ አለ ነው የሚገዛ 5000 ብር። በ10 ሺህ እንኳን ብንዛው በ5000 ብር 50 ኪሎ ቢገዛ ሌላው ነገር ቀረ ማለት ነው አይደል? ሌላው ነገር አያስገዛውም ማለት እኮ ነው። 5000 በቂ አይደለም። እንደራሴ ግን አዚያ ያነሱ ሰዎች አሉ። ይቀን ገቢ የሌላቸው ስራ የሌላቸው ቤተሰብ ብዛት ያላቸው በጣም ተጨናንቀው የሚኖሩ ሰዎች አሉ። እነሱን ሳይ እኔ እጽናናለሁ እንጂ 5000 ብር ይበቃም ብዬ አይደለም። አዲስ አበባ ላይ ምን የሚባል ነገር አለ መሰለ? ፋራና አራዳ። አዲስ አበባ ብቻ ሳይሆን ያው ብዙ ቦታ ላይ አለ። ላንተ አሁን ፋራና አራዳ መገለጫው ምንድነው? አይ እኔ ምንም ለነሱ ለውጥ አልሰጣቸው። ሁሎችም አንድ አይነት ናቸው ማለት ይችላሉ። እንዲያውም ፋራውን ነው የማደንቀው። እንዴት? ፋራ ቢያንስ አባቱን አክብሮ እናቱን አክብሮ ከዜሮ ነው የሚነሳው። አራዳ ነው የሚል ሰው አሃቱን ሳይቀር እየዘለፈ ነው አራዳ ነው ብሎ በአራዳነት ቋንቋ አሁን ከመጣው ቋንቋ ተቀላቅሎ ሰው ሲያወርድ ከሚኖረው ሰው እኔን አራዳ ነው አለለው። እኔ ፋራን ነው የማደንቀው። የምሬ የምናገረው ደህና አደርክ ብሎ የሚያልፍ እንኳን ይሄኛው ያኛው ፒስ ነው ወይም አንዱን ብሎ ገላምጦ ነው የሚያደው። እኔ ካራዳ ብዙም ካራዳ ወስዶ ነገር አይኖረኝም ብዬ ነው። ላንተ ፋራ ምን ማለት ነው?
ፋራ ያው አያውቅም ለማለት ነው ወይም ደግሞ የተለያየ ቋንቋ ስለማያወራ ይመስለኛል እንደኔ እሺ ያው ደናደር ከሆነ ደናደር ነው የሚልህ ፒስ ነው ፋይል ነው ምናምን ላይ ልህ ይችላል ይሄ ነው አራዳና እንትን መስሎ የሚታየኝ አራዳ ብዙም ሰዓት አራዳነታውን እኔ እንደማውቀው ጸጉር በመፍተልም ሊሆን ይችላል ሲጋራ በመሳብ ሊሆን ይችላል ሺሻ በመሳብ ይሆናል ጫት በመቃም ይሆናል ሱሪ ዝቅ አድርጎ በመታጠቅ ሊሆን ይችላል አራዳ ነው ብሎ ሱሪያቸውን ቀደው ጉልበታቸውን ወጣው የሚንቦራቦፉ ሁሉ አሉ እኔ በጣም የሚገርመኝ ማለት ነው እኔ አራዳነት አይመስለኝም አሁን አንተ ፋራ ነህ አራዳ ነህ ተብለህ ትጠይቅ እኔ ፋራ ነኝ ደግሞ ፋራነቴ ደስ ይለኛል ፋራ ነኝ እኔ አሁን ባልከው መንገድ ከሆነ እኔም ፋራ ነኝ አራዳ ይቅርብኝ ይሄ ዋናው ስራ ነው እንዳላማው ጣና ማለት ዋና ስራ አሁን የሙሉ ጊዜ ስራ አሳ ማጥመድ ነው አዎ ምን ያህል አሳዎችን ታጠምዳለህ በቀን ቢያንስ አይ እንደየቀኑ ነው እሺ አየር ጸባዩ ከተቀየረ ብዙ አይገባም ቀዝቃዛ ከሆነ ሙቀት ከሆነ ደህና እንሰራለን ሙቀት ሲሆን ነው ማለት ነው አሳዎቹ የሚበዙ አዎ ቀዝቃዛ ከሆነ አንድ ሙቀት ጉርጓድ ፈልገው ለጥ ነው የሚሉ አይንቀሳቀሱ አረባክ ሙቀት ሲሆን ይጫወታሉ ኦኬ እንጂ ቀዝቃዛ ከሆነ ዝናብ ከሆነ አሁን የሉ እንደዚህ ካለው ሳር ውስጥ ገብተው ይደበቃሉ ሙቀት ፍለጋ ማለት ነው ስለዚህ ክረምት ላይ ስራ የለም ማለት ነው በዚህ ክረምት ላይ አዎ ብዙም ቀንሳን ነው ልጆች ቤተሰብ አለ አሉኝ የሁለት ልጆች አባት ነኝ እግዚአብሔር ያሳድግልኝ አሜን በጣም ደስ ይላል በዚህ ስራ ነው የምታስተዳድራቸው ማለት ነው ምንም ሌላ ስራ የለኝም ሙሉ ለሙሉ አዎ ስንት ሰዓት ትወጣለህ ያው ጧት 1 ሰዓት ላይ እመጣለሁ እሺ ምሽት 10 ሰዓት 11 ሰዓት ወደ ቤቴ እገባለሁ ከ1 ሰዓት እስከ 11 ሰዓት አሳ ማጥመድ ነው ቀኑን ሙሉ እላለሁ ዋው ምን ያህል አሳዎችን ታጠምዳላችሁ በቀን ሲባረክ እስከ 300 ፍሬ እንደዚያ እስከ 250 ፍሬ ይገባል አረባክ አሪፍ ስራው አሪፍ ነው ሲሆን ማለት ነው አሪፍ ሲሆን ማለት እሺ ቀዝቀዝ ሲልስ ከለለ 70 ፍሬ 50 ፍሬ 100 ፍሬ በቃ 100 በታች እንኳን ብዙም አንወርድ ዋው እነሱን አሁን ቀጥታ ለማን ነው የምታስረክቧቸው እዚህ አካባቢ በጣም ብዙ አሳ ቤቶች ይታዩኛል ዳላክ እነሱ ነው ወይስ ዳላክ ጋሹ ትናንት ዟሽ ይመጣል ለጋሹ ጋሹ ማለት ይርዳው አሳ የይርዳው ልጅ ነው በነገራችን ላይ ባህር ዳር ከመጣችሁ ይርዳው አሳ ቤት ገብታችሁ አሳ ሳትበሉ እንዳትመለሱ ዳላክ ይባላል አሳ ቤት ነው ይርዳው አሳ ቤት ነው ዳላክ አሳ ቤት ዳላክ የልጅየው ነው የይርዳው ነው ዞሮ የይርዳው ነው አዎ ይርዳው አሳ ቤት ነው ይርዳው አሳ ቤትና ዳላክ አሳ ቤት ላይ መጣችሁ አሳ ሳትበሉ እንዳትሄዱ ያው ቀጥታ እዚሁ ፍሬሽ አሳ ተጠምዶ ነው ፊትለፊታችን ያለው ቤት የሚገባው ማለት ነው ቀጥታ በቃ ምን ያህል ነው አሁን የሚሆነው እንዳላሙ አሁን ለምሳሌ 100 ፍሬ አጠመድክ ልበል 100 ፍሬ አሳ በምን ያህል ብር ነው የምታስረክቡት በኪሎ ነው ኦኬ ስጋው ወጦ ፍሊት ተወጦ እንጂ አሳውን ራሱን አይደለም ኖርማሊ እሱ ፍሊቶ ይወጣል ሾሆ ይጣላል ስጋው ብቻ ነው ወደ ሆቴል የሚገባው ስለዚህ ይችን አሳዋን ሳይሆን ይሄ ፍሊቶ ምናምን ወጥቶ ስጋውን ብቻ ማለት ስጋው ኖርማሊ 1 ኪሎ ስንት ማለት ነው የምታስረክቡት እናንተ እንደየጊዜው ነው አሁን ቀነስ ብሏል ለምሳሌ አሁን 250 ነው 1 ኪሎ በ250 እስከ 400 ብር ምናምን ይደርሳል ሲጨምር ማለት ነው ኦኬ 1 ኪሎ የሚወጣው ስንት አሳ ይሆናል ለምሳሌ እንደዚህች አይነት አሳዎች እንደሱ ደቃቃ ስለሆነ 1 ኪሎ አዎ በኢየሱስም ስለዚህ እንደዚህ አይነት 80 ብታጠምዱ እኮ 2 ኪሎ ማለት ነው ሲጀመር ይሄን አሳ እንትን አንለው ምን ይሄ ለማሳየት ነው እንጂ ይሄ ብዙም ለገበያ ላይ አይውልም ደቃቃ ናት እሷ ግን ወደዚያ ስንሄድ 10 20 ሁላ የሚመጣ ደብረ ማርያም እንትን ስንሄድ እንደዚያ ነው የሚሆነው ኦኬ እሱ ደቃቃ ነው እሱ ለምግብነት አይውልም ይሄ በጣም ትንሽ ነው አይደል ለማሳየት ነው እሱ ደቃቃ ነው እነዚህን ታንኮቹን ከምንድን ነው የምትሰሯቸው ደንገል ይባላል እሺ ደንገል ነው ጨፌ የሚሆነው ጫፉ እሱ ነው የጫት ማሸጊያ ምናምን የሚያረጉት አለ ጉዝጓዝ የሚጎዘጎዘው የዚህ ጫፍ ነው ታቹን እኛ ለታንኳ እንጠቀመዋለን እንዴት ነው ፕሮሰሱ ጨፌውን ቆረጣችሁት አይደለ ይሄ ፕሮሰሱ ደንገሉ ይታጨዳል እሺ ወይም ማዚው የደረቀ ሊሆን ይችላል ወይም ምርጥቡ ደርቆ ታጭዶ ይደርቅና እሺ ይመጣም ወደ ገበያ እኛ ገዝተን ነው የምንሰራው ኦኬ ገዝተን ይሁን ባለሙያ ነው ደግሞ የሚሰራው እኛ አንሰራው እንጂ እናንተ አይደላችሁ አንሰራውም ያው ብንሰራው አይቆይልንም ያው በደንበኛ ነው የሚሰራው
ደንበኛ አለ ያምዞ እንዳለ ታንኳ ውድድር የምናካሄድበት በሙሉ አንድ ሰው ነው የሚሰራው። ውድድርም ታካሄዳላችሁ? አዎ ጥርን በባህር ዳር የኛ ነው። ኧረ እባክህ ምን ያህል ታንኳዎች ይሳተፋሉ? ስንጀምር 20 ምናምን ሆነን ነበር የጀመርነው። አሁን ወደ 110ዎች ደርሰናል። ኧረ እባክህ ማን ነው የሚያዘጋጀው? ከተማ ልማትም አለ። አሁን እንኳን ደንገል ማተሚያ ቤት የሚላለ ራስን የቻለ እነሱ ናቸው የሚያዘጋጁት። ሽልማት አለው? አንደኛ ተታቃል? አንደኛ ወጥቻለሁ። ጓደኞቼ ምናምን ነው የሚወጡት። ያው ብዙን ሰዓት ማይሰሩ አሉ እንደኛ ብዙ ጉልበት ማይፈጁ ቤተሰብ ያሉ ዝም ብለው ለዋክ የሚጠቀሙት እነሱ ናቸው አንደኛ የሚወጡ። እኛ ጧት ተነስተን እጃችን እንዲስኪ ጎብጥ መከራ ስንኖላለን። ሁለተኛ ብር ላይ ኖር ስለሚችልም ዝም ብለን ባሮጌው እንገባለን። እነዚህ አሁን ብለው የመወዳደሪያ ታንኳ ቀለል አድርገው ትንሿን ሰርተው ዝግጁ ሆነው ነው የሚጠብቁት ያን አመት ማለት ነው። አንድ አመቱን ይጠብቁት። እኛ ስንሰራበት የነበረው ባለቀ ታንኳ እንገባለን። የውሎ አበል ብቻና የው ቲሸርት ምናምን አለው አልባሳት ብቻ ካልሆነ ግን የውሎ አበሉ አይቀርም። ዞሮ ዞሮ ግን ወጣም ባንወጣም ደረጃው ይለያያል እንጂ። ስለዚህ አሁን ስንት አለ? አሁን የጣና ሐይቅ ላይ ምን ያህል ታንኳዎች አሉ? ምን ያህል ሰዎች አሉ? አሳ የሚያጠምዱ? በጣም ብዙ ነው። በጣም ብዙ ነው። እዚህ አካባቢ ብቻ እንኳን ቢቆጠር እቺ ወደብና እቺ ወደብ ሁለቱ ወደብ እንኳን ይሁን ወደ 80 ሰው ሳይደርስ አይቀርም። ኧረ እባክህ ዙሪያውን ቢተመን ቁጥር ስፍር አይበቃውም። አዎ እንትን የለውም አይደል? ፍቃድ ማለት የሆነ የሚያስፈቅዱት የመንግስት አካል ምናምን አለ? ለምሳሌ እኛ መተን ታንኳ አስቀምጠን ምናምን ማጥመድ እንችላለን ወይስ? ትችላላችሁ። ይኸው ለቦታው ብቻ ነው የሚከፈል እንጂ እዚህ ማህበራት አለ ራሱ የተደራጁ ናቸው። እኛ ግን ለሚካኤል ቤተክርስቲያን በየወሩ አስተዋጽኦ እያደረግን ቦታው የሱ ስለሆነ የመውጫ እንከፍላለን እንጂ እስካሁን ፍቃድ የሚባል ነገር የለም። በጣም ደስ ይላል። ችሎታ ያለው ሁሉ ይሰራል። ምንድነው የሚያስፈልገው ችሎታ? አሳ ለማጥመድ ችሎታ አንድ ዋና መቻል አለበት። ሁለተኛ ስራው ላይ ትምህርት መውሰድ አለበት። ዝም ብሎ አሳ የፈለገው ሁሉ ገብቻ ወጣለው ቢል አይችለውም። አዎ ምክንያቱም ሲያዩት የሚፈሯት ሰው እንኳን ነው። ሲያዩት የሚፈሯትም አሉ። ሁለተኛ እሾሁም በተለምዶ እኛ ስለምናውቀው ነው እንጂ ይዋጋሉ። እንዴ ይወጋችኝ? ይዋጋሉ እና ብዙን ሰዓት ችሎታ እንደገና ሲያገኝ ደስ ብሎት ሲያጣ የሚናደር ሰው መሆን የለበትም። ትግስተኛ ሆነ አልከኝ እኮ አሁን ለምሳሌ ቅድም ሰባ በሌለ ሰዓት አልክ። ሰባው ከዛ ምናምኑ ሲወጣ 1 ኪሎ ከግማሽ 2 ኪሎ ቢሆን ነው። እንደዚህ አይነት ከሆነ ግን ይሄ አይነት ስለማነዝ 20 15ቱ አንድ ይመጣን ቢያንስ 70 ምናምን ካያዙ 3 ኪሎ 4 ኪሎ ይመጣል። እና ኢቭን በቃ ሲገኝ እስከ 10 ኪሎ ይያዛል። ሲጠፋስ ከ4 ኪሎ እስከ 3 ኪሎ በቃ ይያዛል ማክሲመም ማለት ነው። ግን ለአንድ ይዋጥ ኪሎ ማለት እኮ በ250 2500 ብር ነው። አይ አሪፍ ነው። በየቀኑ 2500 ቆንጆ ነው። ምርጥ ነው። እንደሱ ይያዛል። ኧረ አንድ ሰሞን ማዚያ በላይ ሁሉ እንዝ ነበር። እንዳሁኑ ሳይራክስ እንደውም በ400 በ300 እያለ ራሱ ደህና እንሰራ ነበር አይደል? አሁን ይኸው እንቦጩም እንደገና አየር ንብረቱም ሲቀያየር ምናምን አሁን ለቁብ እንዳይቸግረን የሚለው ካልሆነ እየሰራን ነው ማለት አይቻልም። በሳምንት 2000 ብር ጥላለሁ። በሳምንት 2000 እሁድ ነው የምንጥለው። በሳምንት 2000 ብር ጥላለሁ እና ያው ለቤት ምናምን እንትን እንዳይል ካልሆነ በቀር አሁን ብዙም የለም። አሳ ስታጠምዱ የተለያየ አይነት የአሳ አጠማመድ አለ ይባላል አይደል? ነው ተሳስቻለሁ? ትክክል ነው። ስንት አይነት የአሳ አጠማመድ አይነት አለ? 4 አይነት አለ። ምን ይባላል? 4 ማለት አንዱ ወይም መረቡ ወይም ታንኳው ጥሎ የሚያድረው ጥልቅ የሚባለው አዳር መረብ ነው። አዳር ማለት አሁን ዛሬ ጥሎ ነገ ጧት የሚሸከፍ ማለት ነው። አድሮ ዛሬ ባህሩ ላይ ጥሎት ያድራል። አዎ እሺ። እዚያ ጧት መጥቶ ያነሳዋል። አሳዎቹ በቃ እዛው ይጠብቁታል። እዚያው ነው የሚጠብቁት። እሺ ሌላው አሁን ይሄ እንደሚሰራው ጭፍጫፎ ይባላል። መረቡ ሰርክል ይጣላል። መሃል ላይ ገብቶ በሽመል ይደበደባል። እየደነገጡ በየአይኑ እየበረገጉ ሄደው ይገባሉ። ወዲያው ነው የሚሸከፈው። ይሄ ጭፍጫፎ ወይ መሃል ላይ ገብቶ ማለት ሰውየው ሰርክል ውስጥ ነው የሚመታው። ሆን ነው የሚመታው። እዚሁ ጋር ተቀምጦ ቆሞ ይመታዋል። እዚያ በኋላ እዚህ ላይ ያሉት አሳዎች በመበራገግ ሲበተኑ ዙሪያው መረብ ተዘግቶ የለ ሰርክል ስለተዘጋ እየበረገጉ ሄደው ይገባሉ። ያ ሁለተኛው ይባላል። ሶስተኛው አሁን አይደለም ሐምሌ ጀምረን ነው ጉርጓሮ ይባላል። ጉርጓሮ ማለት ቀጥ ተብሎ ይጣላል። ከ10 ደቂቃ ከ20 ደቂቃ በኋላ ይሸከፋል። ጉርጓሮ ይባላል። ሌላው መንዝ ያ ነው ወይ ምን ይሄ ለበስኩት ነው። ይሄ ለብሰን ነው የምንወራወረው። መንዝ ነው የሚባለው። እሱ
እሱ ነው እንግዲህ አሰጋገር እነዚህ ናቸው 4 አይነት ናቸው የትኛው ነው የተሻለ አሳ የሚያመጣላችሁ ሁሉም ወራት አለው እንደየወራቱ ይለያያል ኦኬ እኔ አሁን ከማስገር ሁሉ ማንን ተወደዋለህ በተለይ ጉርጓሮ ነው የምወደው ኦኬ ጉርጓሮ በሚጀምርበት ወቅት ደናቆብ ነው ምገባ ምክንያቱም ስለማምንበት ማለት ነው ግን ጊዜ አለው እሱ ክረምት ላይ ነው አዎ ቢያንስ 3 ወር 4 ወር ነው የሚሰራው ግን በዚያ ግን በቃ ያሰብነውን እናረግበታለን አይደለ አዎ ደና ብር እንዘጋለን ደና ስራ እንሰራለን የጉርጓሮ ሰሞን አንደኛ ልፋት የለው ትጥላለህ ትቀመጣለህ ምሳ ከያዝክ ምሳህን ትበላለህ እዚያ 10 ደቂቃ 20 ደቂቃ ቆይ ተስሸከፈው ያልጠበቀው የምታገኝበት ምክንያቱም ውሃይ ጎሻን ያሳ ተዋልዶ የማደገው ወራት ነው ሁሉም ገቢ ነው በቃ ገቢ ነው በቃ ታንኳስ ከቻለ ወጣና ቃለ ሁለት ካሳ ነው በትልቁ ካሳ ሁለት ካሳ ወጥቼ ፍሊቶ ስጋዋ ብቻ 17 ተኩል ይጃጋሉ አረባ እንጂ ያሁኑ 17 ኪሎ ተኩል ዋው እንደዚህ ጭፍጫፎ ደግሞ ይሄ እንደሚጥለው ሰርክሉ ወይ ምን የቅድም እንዳሳያችሁ መረባ እሷ ደግሞ አሪፍ ናት እሷን ጥሩ ናት በሷ እንደው ማይረሳይ 3 ቀን 12 በ3 ቀን 36 ኪሎ ይጀብታለሁ ዋው በጣም በቃ ከስራው መጥፎ ማን ነው ካላችሁኝ አዳር የሚጣል መረብ ለሌባ ያጋልጣል ኦኬ ሁሉም አሁን ኮስሶ ከማስገር እየወጣ ያለ ጥልቅ ይጥላሉ ሌባ ወስዶት ያድራል በዚያ ሌላ ስራ እየቀየረን ያለ ሰው ማለት አይደለ አዎ እንደ ትምህርት ይሰጣል እንዴት ነው የለመዳችሁት እናንተ ያው እኔ ሌላውን ስራስ ራሴ ነኝ የለመርኩ መንዝ ደግሞ ይሄን ሲወረውሩ ሰው አልምደኛ ሰልጠነኝ እያላ ሰው ጋር ሲጠጋ ምንም ሰው መጠይቀው ነገር ስለሌለኝ ያው በስደት ሀገርም ብዙ ተንገላትቼ ስለነበር ሰራዋለሁ ብዬ ያቀድኩኝ ዝም ብዬ ጠጋ ብዬ ቁሜን ያየኋቸው አልጠየቅኋቸውም ሲጥሉ አየሁ መንዙን አሰራው ያው ባወለጋግደው ምን ብለው እጥላለሁ ስልስል ወዲያው ነው የለመድኩት ማርያም በስደት ስትሌት ነበር ከዚህ በፊት ወደ በረሃ ነው እድገቴ በረሃ ሁመራ ምናምን ወደ ሁመራ ወደ መተማ ሱዳን እስከ ገዳዲፍ ድረስ ምናምን በሸቅል ሄጄ ነበር በእውነት ምን ነበር የምትሰሩት እዛ ያው የእርሻ የባለ ሀብት ሰራተኝነት ነው ስቃይ ነው ዞሮ እሱ አሪፍ አልነበረ በጣም አስቀያሚ ነው አረ አዎ ያው ዛሬ ደና ስራ ቢሰራ ነገ ስራ ሲጠፋ ዞሮ ስለምንመገብበት ብሩ አላቂ ነው ሲገኝ ይሰራን ሲጠፋ ይበላል ብዙ ጊዜ የበረሃ ስራ እንደዚህ ህመም ምናምንም አለው ይባላል አዎ በሽታ አዎ ስም አለው እኮ ሁመራ ብር እንደሻ ሞት በኬሻ ይባላል ደስ ይላል ሶ ከዛ በኋላ ነው ተመልሰ እዚህ ወደ አሳ ማጥመድ የገባው አዎ ያው እግዚአብሔር ይመስገን እንደመጣሁ ቦታዋን ገዛዘው ባህር ዳር ቤት አለኝ እዚህ ራሴ ቤት ነው የምኖረው እኔ የምር አዎ ስንካሬ ላይ ነው ያረፈው ይነገረኔ 100 ኪሎ ነው እንትን 100 ካሬ ነች አረ 100 ካሬ ነች አልከ ስማ አዲስ አበባ 70 ካሬ ላይ ይሰራል 95 ካሬ ላይ ይሰራል 100 ካሬ ያለው ሰውማ በቃ ሀብታም ነው አዎ እንግዲህ አይ እኔ ያቺውንም ባሪፍ ነው ጃት ያለ አትክልት አላት ሁለት ክፍል ቤት ነው አንዱም ክፍል ከብት ሳደልብ ነበር ከከብት ማድለብ ወጥቼ አሁን የእንቁላል ዶሮ አለ አንድ ቤት ላይ እሺ ያን ሚስቴትን ከመከብልኛለች እኔ አሳም በሁለት አይነት ነው የምጠቀመው ስጋው ወደ ሆቴል ይገባን ተረፈ ምርት አንዳንድ ኩንታል አሁን ዛሬ ይጫናን ወደ ቤት በተረፈ ምርት ነው ዶሮ ማርበው አረባ ምን ያህል ዶሮዎች አሉ አይ አሁን ለቅበላ አጣርቻለሁ እንጂ 250 ዶሮ ነበርኝ አረባ የእንቁላል ነበር የእንቁላል አልጠቀም ሲል የስጋ ዶሮዎች ነበሩ አሁን የቅበላ ጨርሻለሁ አሁን ከቤት ቢኖር አንድ 20 ዶሮ ብቻ ናቸው ያንተማ ኃይለኛ ቢዝነስ ማና በዚህ ዶሮ በዚያ ሰውን ይው መቼም እኔ መቀመጥ ስለማልወድ ነው ተፈተፍ ማለት ወዳለሁ ብዙ ሰዓት ነው ግን ይሄን 32 እንደዚህ አካባቢ ኦኬ አንድ ስንሆን ነበር የሚያምርብን ሀገር ስንከፋፍል የኛ ልጆች ምን ከኛ ምን እንደሚማሩ ግርም ነው የሚለኝ አባቶቻችን ድሮ ባንድ ሆነው እኮ ነው ስንት ነገር ያሳለፉ እኔ ጉራጌ ጋር ነበር ከትግሬዎች ጋርም ነበር መተማ ላይ ያያሉ ብሔረሰቦች ጋርም ቆይቻለሁ አገው ጋርም ቆይቻለሁ ቢሻንጉል ጉሙዝም ክልል 6 አብሬ ነው የኖር አንድ ስንሆን ሁላችንም አንድ ነን እኔ ሰው በመሆን ብቻ ነው ማለት አንተና እኔ የኔና ክልል አትወቁም ያንተን ክልል አላውቀው አንድ ስንሆን ግን ያምርብና እናወራለን አንተ ሌላ ጎጥ ሆነ እዚያ ላይ ከተቀመጠ እኔ አንድ ጎጥ ሆኛ እዚህ ላይ ከተቀመጠ የችግር ጊዜ ስማን ነው ደራሹ ምንስ እናወራለን አይደለም ሌላ ነገር ለንቀራር ቀርቶ ኮሬማ እናወራም እኮ እንዲ በጎጥ ከከፋፈል ነው ማለት ነው እና እኔ በቃ አንድ ስንሆን ነው የሚያምርብን ነው ምለው ደስ የሚለኝም በቃ ካገኘው ጋር ስታወራ ነው ደሞም የኛ ክልልና ይሄ አማራ ክልልን በለው ማንንም ደስ ከሚል ነገር መኪና ላይ ቢያውቅ እንደዚህ መጠጥ ላይ ምንም በለው መናፈስ ላይ ቢያውቅ የቤተሰብ ወሬ ነው የሚያወራ ደስ የሚለው በጣም ደስ ከሚለኝ ይሄ ነው ግን እንደዚህ በወሬ ስንሰማው በቲቪም በዚያም ባንዳን ነገር ስናየው ደግሞ መጨረሻው ምን ይሆን ብዬ አስባለሁ
መጨረሻው ምን ይሆን ብዬ አስባለሁ። እኔ የስምንተኛው ሺህ የሚባል ነገር ደረስ ይመስለኛል እንጂ አንድ ስንሆን ነው። እስካሁን ድረስ እኔ በረሃ እያለሁ እንደዚህ አይነት ነገር ብዙም አይደለም። ሳሉ ግን የሚሉ ቅድም አራዳ እንዳልከው ሳሉ ግን የሚሉት ነበር የሚከፋፍሉና ይሄ ጎፈር የከሌ ሀገር ነው በሉት የከሌ ሀገር ነው በሉት እነሱ ጀመሩት። አሁን ሲባል ትግሬ ነው ኦሮሞ ነው ምናምን ሁሉም አንድ ሰው ነው፣ አንድ ፍጥረት ነው። እኔ አንድ ሰው አንድ ፍጥረት በመሆኑ ነው ማምነው። ኢትዮጵያውያኖች ነን፣ አለፍ ሲል ደግሞ ሰዎች ነን። ሰው ነው፣ ሰው በመሆኑ ላከብር ብቻ ይገባኛል። በጣም እናመሰግናለን እንዳላማ ወንድማችን። በመጨረሻ አሳ ማስገሩን ታሳየንና ችግር የለም ሁላችንን እናጠናቃለን። ችግር የለም። ይሄ መንዝ ነው የሚባለው። እሺ ይሄ እንደዚህ ነው የሚጣለው። ያው አሁን አሳ ላይ ይችላል፣ ምክንያቱም ጊዜው ቀዝቀዝ ያለ ነው ብሏል። የአሳ ምርት ላይ ይሄ ነው። ስንት ያስካውን አላስኩም። ይሄ የለውም